በግዝፈቱ ከምስራቅ አፍሪካ ትልቅ የሆነው የአልነጃሺ መስጊድ ፊት ለፊት እያስገነባን ካለነው ግዙፍ የመኖሪያ መንደር ዘመናዊ የመኖሪያ ቤቶችንና የንግድ ሱቆችን ከቴምር ፕሮፐርቲስ የንግድ ማዕከላችን ውስጥ ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በ24 ወራት የሚረከቡት እንዲሁም አፓርትመንት ቤቶችን በቡልጋሪያ ከ30 በመቶ ቅናሽ ጀምሮ ባለ አንድ መኝታ 68 ካሬ በ5 ሚሊዮን 400 ሺህ ብር፣ ባለ 2 መኝታ 83 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 116 ካሬ ከ9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት ይሆኑ። በረጅም ጊዜ መክፈል ለሚፈልጉ ደንበኞች 20 በመቶ ቅድመ ክፍያ ብቻ ከፍለው የቤት ባለቤት የሚሆኑበት አማራጭን አካተንልዎታል። ለታማኝነታችን ከዚህ በፊት ሰርተን ላስረከብናቸው የ7 ሳይት ደንበኞች ምስክሮቻችን ናቸው። ውድ ምእመናን፣ የተከበረው ወር ውስጥ ገብተናል። ረመዳንን የሰጠን ጌታ አላህ የተመሰገነ ይሁን። አልሐምዱሊላህ ረቢል ዓለሚን። ረመዳን ሲመጣ ፍጥረተ ዓለሙ በአጠቃላይ ለውጥ ውስጥ ይገባል። ሰማይ ግዙፍ ለውጥ ላይ ይከሰታል። ውቧ ጀነት በሮቿ እንዲከፈት ይደረጋል። የጀሃነም በሮች ለወር እንዲዘጉ ይደረጋል። አላህ ጀነትን በየቀኑ እንድትዋብ ለመላእክት ትእዛዝ ይሰጣል። የሰው ልጆችን የነጻውን ጉዞ የሚያሰናክሉት ሸይጣናት እንዲጠፈሩ አላህ ያዛል። ግዙፍ ክስተት ነው የሚከሰተው። በማናየው ምናባዊ ዓለም ውስጥ ፍጥረተ ዓለሙ ትልቅ ለውጥ ውስጥ ይገባል። ይሄ ወር ሲገባ ከሰማይ መላእክት እንዲዘንቡ ይደረጋል። ተነዘሉ الملائكة والروح فيها። በረመዳን በአንድ የተከበረች ምሽት መላእክት ይዘንባሉ አለ አላህ። ተንዚሉ አላለም። ተንዚሉ ይወርዳሉ ነው። ተነዘሉ ማለት ይረግፋሉ ማለት። መላእክት ከሰማይ ወደ ምድር ወርደው ምእመናንን የሚጎበኙበት ፍጥረት ዓለሙ በአጠቃላይ የሚለወጥበት ግዙፍ ክስተት ረመዳን። ይህን ክስተት ውስጥ የከተተን ጌታ አላህ የተመሰገነ ይሁን። አልሐምዱሊላህ ረቢል ዓለሚን። የመጨረሻ ረመዳናችንም አላህ ያድርግበት። ታዲያ ፍጥረት ዓለሙ በዚህ ልክ ሲለወጥ እኛ ህይወት ላይ ረመዳን ምን ለውጥ አምጥቷል ነው ወይስ የረሃብ አድማ ውስጥ ብቻ ነው ያለነው? ረመዳን ለኛ አስተምሮት ሊሄድ የፈለገው ነገር ህይወታችን እየተከሰተን ነው ወይ? አላህ ጾምን ለምን እንደደነገገው ተናግሮ ሲቋጨው ለዓለኩም ተተቁን፣ ተቅዋን ታዳብሩ ዘንድ ይከጀላል። ህይወታችሁ ዘንድ ለውጥ ይመጣ ዘንድ ይፈለጋል። የረሃብ አድማ አይደለም አላህ ያሰበው። ከመጾማችን አላህ ይጠቀምም፣ ከማፍጠራችንም አላህ ይጎዳም። እናንተ ያደም ልጆች ሆይ ከናንተ ውስጥ ሴቱም ወንዱም ትንሹም ትልቁም ሰውም ጅኑም አንድ ሜዳ ላይ ሆናችሁ አላህን በጣም እንደሚፈራ አንድ ባሪያ ብትሆኑ ከስልጣኔችን ያህል አትጨምሩም ይላል አላህ። እንደዛውም ተሰብስባችሁ አመፀኛ ብትሆኑ ከኔ ስልጣን አታጎሉም ይላል። ታዲያ ዓላማው ለምንድነው ምንጾመው? ለሱም ማይጠቅመው ከሆነ ለኛ ስለሚጠቅመን አላህ ወር ረመዳን ለዚህ ኡማ ደንግጎ በአንድ ወር ውስጥ የ11 ወር ስልጠና ይሰጣቸዋል። ዓላማው እሱ ነው። ረመዳን ማስራብ አይደለም። ረመዳን ከመራባችን አላህ ጥቅም አያገኝም። ያ አዩሃ الناس አንቱም الفقراء الى الله والله هو الغني الحميد። እኛ ከአላህ ከጃይነን ጾማችን አይጠቅመው፣ ማፍጠራችን አይጎዳው። ሶላት ሰገድ ካልሰገድክ ለአላህ አይጨምርም፣ ጥቅሙ ወደ አንተ ይመለሳል። በአንድ ወር ውስጥ የ11 ወር ስንቅ ሊሰጠን አላህ አሰበ። የረመዳን የስልጠና ማዕከል ለውጦን እንዲወጣ የሚፈለግባቸው መሰረታዊ ነገሮች አሉ። አንድ እንበል እስኪ። የመጀመሪያው ለጊዜ ያለንን ዋጋ እንድናስተካክል ረመዳን እድል ይሰጠናል። አሁን ቀጠሮው እንደነገሩ ነው። ስብሰባዎች አርፍደው ይጀመራሉ። የኮሚቴ ስብሰባ፣
የድር ስብሰባ፣ የቢዝነስ ስብሰባ፣ የመድረሳ ስብሰባ፣ የትምህርት ቤት ስብሰባ ሁሉም ከጊዜ ጋር የተጣረዙ ናቸው። ሰው ቀጥሮ 1 ሰዓት ማስጠበቃውን ተራ ነገር ነው። ትንሽ ትራፊክ ጃም ይዞኝ ይልሃል፣ ቀላል ነው። ረመዳን ይመጣና ለጊዜ ለ1 ሰዓት አይደለም ለ1 ደቂቃ ዋጋ እንድትሰጥ ወር ሙሉ ይኮተኩታል። በስልጠና ሳይንስ ውስጥ በስነ ለውጥ ሳይንስ ውስጥ አንድ ሰው አንድን ነገር ለ21 ቀን ካደረገው ለውጥ ውስጥ ይገባል። ሀቢት ምንል ልማድ ያደርገዋል። አላህ ግን ከ21 ቀን ሌላ 8-9 ቀን ጨመረና 29-30 አረገው። የተጓደለ ካለ እንዲሟላ አንድን ነገር ለ30 ቀን ስታደርገው ባህሪ እየሆነ ይመጣል። እሱን ነው ሊያሰለጥነ የፈለገው። ለደቂቃ ዋጋ እንድትሰጥ ያደርጋል። እስኪ ልብ በሉ፣ አዛን ከማለቱ ከ5 ደቂቃ በፊት አንድ ሰው ቢያፈጥር ጾሙ ትክክል ነው? 5 ደቂቃ ዋጋ አለው ማለት ነው በእስልምና። 3 ደቂቃ ሲቀረው ብታፈጥር ጾሙ ተቀባይነት አለው? ችግር ውስጥ ወድቀሃል ማለት ነው። ለ3 ደቂቃ በወር ውስጥ ትርጉም እንድትሰጥ አላህ ያደርጋል። አዛን አለ እናፍጥርና አዛን ብሏል እናቁም የሚለውን ስልጠና ይሰጣል። አረ አዛን አለ መብላታችሁን አቁሙ እንላለን ሌሊት። ለ1 ደቂቃ ዋጋ አለው ማለት ነው እስልምና ውስጥ። 1 ደቂቃ ያለውን ዋጋ እስልምና ያስተምራል። ወር ውስጥ ትሰለጥናለህ። ለ11 ወር ታዘረዝረዋል። 1 ደቂቃ ልብ በሉ፣ 1 ደቂቃ ተራ ይመስለናል። ለሙከራ ብዬ እዛ ውስጥ ያለው 1 ደቂቃ ይዤ ቁል ሁወላህ አሐድን ቀረው 13 ጊዜ ቀረው። 3 ጊዜ ቁል ሁወላህ አሐድን መቅራት ቁርአንን እንደ ማክተም ነው ተብሏል። 10 ጊዜ በየቀኑ አንድ ሰው ቁል ሁወላህ አሐድን 10 ከቀራ ጀነት ውስጥ ቤተ መንግስት ይገነባለታል ተብሏል። በ1 ደቂቃ ውስጥ ለ1 ደቂቃ ዋጋ እንድትሰጥ ረመዳን ስልጠናውን ይሰጣል። ለጊዜ ትርጉም እንድትሰጥ ጊዜ የምትጠየቅበት የህይወትህ ጸጋ እንደሆነ ወአን ዑምሪሂ ፊማ አፍና ወአን ሸባቢሂ ፊማ አብላ። የቂያም ቀን ስራ ሳይጀመር ምዘና ከምንጠየቀው 4 ጥያቄ ውስጥ እድሜ ሰጥቼ ነበር በምን አጠፋው? 5 ደቂቃ አላህ ዘንድ ሂሳብ ትቀርባለች። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ትንሽም ትልቅም አላህ ይጠይቀናል። እዚህ ቦታ ላይ ቲክቶክ ስታይ 1 ሰዓት ምን እያረክ ነበር ጥያቄ አለ። መዝገቡ ደግሞ ከባድ ነው፣ የሚያሳልፈው ነገር የለው። አሕሳሁ ላሁ ወነሱሁ ነው የሚለው አላህ። እነሱ ረሱት እኛ መዝግበነዋል ይላል አላህ። አይረሳም። የዛሬ 40 ዓመት የሰራው ተጽፏል። ለጊዜ ዋጋ እንድትሰጥ ረመዳን መጥቶ ኩትኮታ ይሰጣል። ያኔ ቀጠሮ ታከብራለህ። አዛን ሲል ላፍጥር እንደምትለው ቀጠሮ ሰዓት ሲደርስ ልሂድ ማለት ትጀምራለህ። አንደኛው ስልጠና እሱ። ሁለተኛው ካለን አጭር ጊዜ አንፃር ረመዳን ይመጣና ትዕግስትን አስተምሮን ያልፋል። ትዕግስት የሌለው ሰው ጥፋት ውስጥ ለመግባት የቀረበ። አንዳንዱ ሰው ዚና የሚሰራው በሐላል እስኪያገባ መታገስ ባለመቻሉ ሶብር የሚባለው መሰረታዊ የህይወት ስንቅ ይጎለዋል። ብዙዎቻችን በሐላል ነግደን ማደግ አልሳካልን ሲል ሶብር እናጣና አቋራጭ መንገድ እንፈልጋለን። በማጭበርበር፣ በመስረቅ፣ የሰው ሀብት በመያዝ ቼክ ይዘህ በመጥፋት ለመክበር ትጥራለህ። አቋራጭ መንገድ ፎርጅድ ፌክ ነገር በመጠቀም ቶሎ ለመበልጸግ ሶብር የሚባለው መሰረታዊ ነገር ይጎለናል። ረመዳን ይመጣና ሶብርን ያስተምራል። እንዴት ያስተምረናል? ቀን ጾመሃል፣ እርቦሃል፣ ፀሐዩን በርትቷል፣ ጉሮሮህ ደርቋል፣ ከፊት ለፊትህ ቀዝቃዛ ውሃ አይተሃል። ለምን አትጠጣው? ጾመኛ ነህ። እስክታፈጥር መግሪብ አዛን እስኪል መጠበቅ ይጠበቅብሃል። ሳታቀው 1 ወር ሙሉ አላህ ይኮተኩታል በትዕግስት ከዓላማ እስክትደርስ፣ የጎልህ ጥግ እስክትደርስ፣ የስኬት ጫፍ እስክትደርስ ታገስ ማለት ነው። ለምን ይመስላችኋል ብዙዎቻችን መጽሐፍ ጀምረን ማንጨርሰው? ሶብር አጠን ነው። የመጨረስ አቅም የመጨረስ ትዕግስት ረመዳን ውስጥ ይከተዋል ሳታቀው። ከዓላማ ጥግ እስክትደርስ መሶበር አለብህ። ዙሁር ላይ ይርቦሃል፣
አሱር ላይ ጉሮሮ ደርቋል፣ መግሪብ ግን አልደረሰም። መግሪብ ድረስ ትታገሳለህ። ለዛ ነው ረመዳን ከማ ذكر عند ابن ماجه ላይ በተዘገበው ጾም ማለት ነው ንስፉ ሶብር ተብሏል። የትዕግስት ግማሹ ጾም። انما يوفى الصابرون اجرهم بغير حساب የተባለውን አንቀጽ ሙፈሲሮቹ እነዛ ታጋሾችን ምንዳቸውን ያለ ገደብ ነው የምንሰጣቸው ይላል አላህ። እነዚህ አሉ ሙፈሲሮቹ الصائمون هم الصابر ጾመኞች ናቸው ታጋሾች ማለት። ጾም ትዕግስት ማስተማሪያ ማዕከል። እርቦሃል ታገስ ነው እንዳትበላ። ስለዚህ እስክታገባ ዚና እንዳትወድቅ ማለት ነው። ሀብት እስክትይዝ አታጭበርብር ማለት ነው። መጽሐፍ ጀምረህ ቋጨው ማለት ነው። ከግብህ እስክትደርስ ታገስ ማለት ነው። ረመዳን ሶብር ወደ ህይወትህ ገባ ማለት ህይወትህ የተባረከ ነው። እዛ ነው ሰይድና ዑመር ምን ይላሉ? ወጀድና ኸይረ ዐይሽና ብሶብር ይላሉ። እኛ እኮ የህይወታችንን ጣፋጩን ክፍል በሶብር አገኘ ነው ይላል። ያለ ሶብር ከፓርት ከስራ አጋርህ ጋር መቀጠላችን ያስቀይማል። ታስቀይመዋለህ፣ እንለያይ ነው የምትለው። ሶብር ይፈልጋል። ትዳር ውስጥ ሶብር ይፈልጋል። ታጠፋለች፣ ታጠፋለህ። ልጆች አሉ፣ ትዕግስት ይፈልጋል። ስራ ትዕግስት ይፈልጋል። ዓላማ መቋጨት ትዕግስት ይፈልጋል። ሶብርን የተሰጠው ሰው ይላሉ ነብዩ አለይሂ ሰላቱ ሰላም ትልቅ ነገር ተሰጠው ይላሉ። ይዞ ዋጥ ይዞ ውስጡ የሚያከስም ሰው ሰምቶ እንዳልሰማም ያለ ጥግ እስኪደርስ የሚታገስ ትልቅ ስጦታ አላህ ሰጥቶታል ማለት። ረመዳን ይመጣና ሶብርን ይሰጣል። የህይወትን ትልቁን ቅመም ትዳርህ የሚቀጥልበት፣ ስራህ የሚቀጥልበት፣ ጓደኝነት የሚቀጥልበት ሶብር ሲኖር ብቻ ነው። ሶብር ከሌለ ይቋረጣል። ሶብር ከሌለ ይሰበራል። ረመዳን ሁለተኛው ስልጠና እኔ እናንተን ታጋሽ ማድረግ። ዓላማችን እስክንደርስ ፍላጎታችን እስኪሞላ ታገስ። መግሪብ ይደርሳል፣ ግዴለህም ቀዝቃዛውን ውሃ ቆየው ይላል። ግዴለህም መግሪብ አዛን ይላል፣ ጣፋጩን ምግብ ትንሽ ወደ ኋላ ቆየው ይላል። ረመዳን ዓላማው እኛን በመልካም ስነ ምግባር ማነጽ። ሶስተኛ እንጥቀስ። በብዛት ስትመለከቱ ነገራትን መለወጥ ከባድ እንደሆነ ለራሳችን ነግረነዋል። ሲጋራም ያጨሰው ሲጋራ ለመተው ያስባል፣ አልችልም ይላል። ጫት የሚቅም ሰው ማቆም ይፈልጋል፣ አልተሳካለትም። ኢኮኖሚው ተበላበት፣ ስራው ተበላሸበት፣ ትዳሩ ተበላሸበት። ሊያቆም ግን አልቻለም። ማቆም አልችልም ይላል። ምሳ ከበላ በኋላ ያችን አረንጓዴ ቅጠል ካላኘከ ዱንያ ትጨልምበታለች። አልታገስም ይልሃል። ረመዳን ይመጣና መለወጥ ትችላለህ ይልሃል። አንተ ጠዋት ከሱብሒ በፊት ምግብ በልተህ ለ13 14 ሰዓት ያለ ሲጋራ ያለ ሺሻ ያለ ጫት ከቆየ ህይወትህን ሙሉ ማቆም ትችላለህ ማለት ነው። እንዴት ቻልከው? ሙሉ ቀን እንዴት ተሳካልህ? ከሱብሒ ጀምረህ እስከ መግሪብ ድረስ እሱም ማረግ ከቻልክ ህይወትህን መለወጥ ትችላለህ ነው። ለራስ ምክንያት አትስተው። አልችልም ብለህ አትንገረው። እንደምትችል ረመዳን ግዴታ አድርጎ ለአንድ ወር ሙሉ ያሰለጥናል። ትልቅ ስልጠና ይሰጣል ረመዳን። መለወጥ ትችላለህ ማለት ነው። ትችላለህ። ለአንድ ሰው ጉድለት ማለት ከነክስል ቃድሪን አለ ተማሚ እየቻለ አልችልም እንደማለት ስንፍና ዝሽ ምድር ላይ የለም። ትችላለህ ነው የረመዳን ሶስተኛ መልእክት። አራተኛ የረመዳን ትልቁ ትምህርት ምላስን እንድትጠብቅ ያደርጋል። አሁን ምላስ መርህ አጥቷል። ማማት ተራ ነገር ነው። ፌስቡክ ላይ ኮሜንት ኡስታዙን ዓሊሙን መሳደብ ተራ ነገር ነው። አንዳንዴ በዲን ስም በማስጠንቀቅ ስም በመምከር ስም በማውገዝ ስም የዓሊም ስጋ የኡስታዝ ስጋ የሙእሚን ስጋ የሼኽ ስጋ መብላት ተራ ነገር ሆኗል። ውሸት ተራ ነገር ሆኗል። ቅጥፈት ተራ ነገር ሆኗል። ዓላማውን ካሳካለት መዋሸት የተፈቀደ ይመስለዋል። ረመዳን ይመጣና ለምላስ ልጓም ያበጅለታል። ነቢዩ ዓለይሂ ሰላቱ ወሰላም ሰይዱል ኸልቅ ምን ይሉናል ሐዲስ ላይ? መን ለም የደዕ ቀውለ ዙር የሐሰት ምስክርነትን
ወልዓመለ ቢሂ በሱ መስራትን ያላቆመ ሰው ፈለይሰ ሊላሂ ሓጀቱን አላህ እኮ ከሱ ጾም ግድ የለውም ቢአን የضع طعامه وشرابه ምግቡና መጠጡን ቢተወው አላህ ግድ የለውም ከሱ ጾም አለ። ፈጅተኒቡ الرجس من الأوثان واجتنبوا قول الزور ጣዖት አምልኮን አላህ አውግዞ በተመሳሳይ የሐሰት ምስክርነትን ተው ብሏል። የሐሰት ምስክርነትን እንሰጣለን። የቻይናውን የጣሊያን ነው አይደለም እንዴ? ራሳችን በራሳችን ምስክር ሆነን እኮ ነው የምንሸጠው። የውሸት ምስክርነት እንደ ልብ ነው። ይሄን ተው ነው ለአንድ ወር። ይሄን ስትተው ለ11 ወር ስንቅ ይዘህ ትወጣለህ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም በሌላ ዘገባ ላይ ኢዛ ካነ የውሙ ሰውሚ አሐዲኩም ያንዳችሁ እኮ የጾም ቀኑ ከሆነ ፈላ የርፈት መጥፎ ነገር አይናገር፣ ወላ የፍሱቅ አመፀኛ ይሁን፣ ፈኢን ሳበሁ አሐዱን አንድ ሰው እንኳን ቢሰድበው ጾመኛ ነኝ ብሎት ይለፍ። ምላስ ልጓም ይይዛል። ተጠንቅቆ ማውራት ይጀምራል። ከቀኝና ከግራ ጸሐፊ እንዳለበት ያቃል፣ ይመዘገባል። ኢላ ለደይህ ረቂቡን ዓቲድ የተናገርከው ሁሉ ይጻፋል። ሰውን ማማት ዑመር ብኑ አልኸጣብ ማማት ያስፈጥራል ሁሉ ብለዋል። እሳቸው ከሌሎቹ ሰሃባ የተለዩበት አቋም ነው። ኢብኑ ሐዝም ይሄን አቋም ደግፎት ወጥቷል። ለምን? አላህ አንድ ሰው ሌላን ሰው ማማት የወንድምን ስጋ መብላት ነው ብሏል። በልቶታል ነው የሚሉት ሰይድና ዑመር። ስለዚህ ለአንድ ወር የሰውን ስጋ መብላት ስታቆም 11 ወር ሙሉ የአኽላቅ እንዲከተል ይፈለጋል። ለዓለኩም ተተቁን ማለት እሱ ተቅዋን ታዳብሩ ዘንድ። ስለ ሰው ሲነሳ አላህ እንዳይፈትን ተጠንቀቅ። ሰው ዝቅ ብሎ ስታየው አብረህ እንዳትረግጠው፣ አላህ ይፈትናል። እዛ ነው ኢማሙ ማሊክ ረዲየላሁ ተዓላ አንሁ እኔ እኮ ሰዎችን አውቃለሁ ይላሉ። አይብ አልነበረባቸው፣ ሕይወታቸው ጥሩ ነበር። ስለ ሰው ክፍተት ተናገሩ፣ አላህ ክፍተት አስገኘባቸው ይላሉ። እሱን ባወገዝከው ነገር ሊፈትንህ አላህ ቃል ገብቷል። አንተ የሰው ትዳር ወደቀ እያልክ አምተህ በሰላም ልትቀጥል፣ ይሄ የአላህ ሕግ አይደለም። አንተ ባሪያውን ባነወርክበት መንገድ ከቶ ይፈትናል። እሱ እኮ እንዲህ ነው ባልከው ላይ እንዲህ ነው ትባላለህ። ረመዳን ይመጣና ምላስን ልጓም ሰጥ። እንኳን ልታማ ሰው እንኳን ቢሰድብህ በስርዓት ጥለኸው ለፍ ተብሏል። እኔ ጾመኛ ነኝ ብለኸው ለፍ። ጾመኛ መሆንክህ ልብ በል። የተከበረ ረመዳን ውስጥ ነው ያለኸው። እንዳታምዝ፣ መጥፎ እንዳትናገር፣ እንዳታማ ነው መልእክቱ። የረመዳን አስተምህሮት እጅግ ብዙና ሰፊ ነው። የስልጠና ማዕከሉ ብዙ ትውልድን አውጥቶበታል። በትዕግስት ያስተምራል። ሱብሒ መስገድ ትዕግስት ይፈልጋል። ሐጅ ማድረግ ትዕግስት ይፈልጋል። በአላህ መንገድ ጅሃድ መታገል ትዕግስት ይፈልጋል። በዳዕዋ ላይ መጽናት ትዕግስት ይፈልጋል። ከሐላል ነግደ ማደር ትዕግስት ይፈልጋል። እስክታገባ ድረስ ከሐራም መቆጠር ትዕግስት ይፈልጋል። ረመዳን እሱ ስልጠና ሊሰጠን መጥቷል። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈያ ፈውዘል ሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد. የረመዳን ትምህርት ቤት ብዙ ምዕራፎች አሉት። ኹጥባዎቻችን የሚያዳርሱት አይደለም። ትልቁ ዓላማ የረሃብ አድማ አይደለም፣ እንድንማርበት። ልብ ካላችሁ ከሳምንት በፊት ረመዳን ሊገባ ነው እየተባባልነ ረመዳን ሙባረክ ተባብለን ነበር። ይሄው ዛሬ 10ኛው ቀን ላይ እንገኛለን። ሌሊቱም 11ኛ ነው። ሌሊቱ ምናልባት 18 19 ቀን ቀርቶታል። እነዚህ ውብ ቀናት ተሻግረዋል። ወይ መስክረውልን ወይ መስክረውብን። የነዚህ ቀናት ከኛ መጉደል ግን ከህይወታችን ቀንሰው አልፈዋል፣ ከህይወታችንም አጉድለዋል። እርግጥ አላህ እውነት ተናገረ። አያመ ማዕዱዳት የሰጠዋችሁ የተቆጠሩ ቀን ነው፣ ተጠቀሙበት። ቁርአኑን ቅሩት። ተራዊ ከበደኝ ብለህ እንዳጠፋ፣ ተሐጁዱም እንዳያልፍ። አሁን በረከቱን ሰብስብ፣ ረድኤቱን ሰብስብ። አላህ በዚህ
ረመዳን ምሽት ውስጥ ውሳኔ ያስተላልፋል። ተጠቀምበት። ትእዛዝ ይሰጣል። መላእክት ይወርዳሉ የዓመቱን ውሳኔ ሊያስተላልፉ بإذن ربهم በጌታ ፍቃድ من كل أمر ትእዛዝ ይዘው ነው መላእክት የሚወርዱ። እገሌ ለዓመታት በድህነት ቆይቷል፣ በዚህ ዓመት ሪዝቅ ይከፈትለት የሚባልበት ምሽት ሊሆን ይችላል። በበሽታ ላይ ቆይቷል፣ ጤንነት ይሰጠው የሚባለው ምሽት ረመዳን ውስጥ አለ። አላህ የዓመቱን ውሳኔ የሚያስተላልፍበት ምሽት ከፊት ለፊታችን አለ። ለይለቱል ቀድር የተከበረችው ምሽት ወይም ለይለቱል ቀደር የመወሰኛዋ ምሽት ተብላለች። አላህ በዚች ምሽት ውሳኔ ያስተላልፋል። በዓመት ውስጥ የሚደረገው መላእክት እሱን ትእዛዝ ይዘው ወደ ምድር ይወርዳሉ። بإذن ربهم من كل أمر ትእዛዝ ይዘው ይወርዳሉ። ምሽቷ የመወሰኛው ሌሊት ነች። إن أنزلناه في ليلة مباركة በተባረከው ሌሊት አወርድ ነው ብሏል። በዚች ምሽት ውስጥ فيها يفرق كل أمر حكيم ነው የሚለው አላህ። የአላህ ጥበባዊ ውሳኔ በፍጥረት ዓለሙ ላይ ይወሰናል። ውሳኔው ላይ አንተ የት ነው ያለው? እኔ የት ነው ያለሁት? ሶላት እየሰገድን ዚክር እያለን እስትግፋር ዱዓ ላይ መላእክት ሲወርዱ ምን ላይ ነው የሚያገኙ? እነሱ ሲወርዱ ሰላሙን ሂየ ሐታ መጥለዕ الفجر ሰላሙን ሂየ በሶስት ተፈስሯል። እሷ ሰላም ነች ማለት በዛች ምሽት መላእክት ወርደው ዒባዳ ላይ ያሉ ሙእሚኖችን ሰላም ይላሉ ተብሏል። ሰላም ከሚባሉት የት ነው ያለው ማለት? ሰላሙን ሂየ ማለት አላህ በዛች ምሽት ለምእመናን ሰላምን እንጂ አይወስን፣ ጥሩን ነገር እንጂ አይወስንባቸው። ሰላሙን ሂየ እሷም ሰላም ነች ማለት ሰላም የሰፈነባት ምሽት ነች። ሐታ መጥለዕ الفجر ጎህ እስኪቀድ የተለየ ስሜት አለ። በተለይ ቀሪ 10 ቀናቶች ከፊት ለፊት ይጠብቁናል። ዝግጅታችን ምን ያህል ነው? አላህ ተጠቅመው ከሚወጡበት አላህ ያድርገን። ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد.